ሉሊት ወደ ቤት ተመለሰች። ሮዛ አበደች። እንዴት እዚህ ቤት መጣሽ? ምን ትሰሪያለሽ? በማለት በጥፊ አጋጨቻት። ዳዊት የት እንዳለ ያወቀው ባንቴሪዮ ቴክስት ልኮለት ነበረ። ቴክስት እንደላከለት ግን ማመን ነበረ ያቃተው። ምክንያቱም ልክ እንደ በፊቱ ያታልለኛል ብሎ አስቦ ስለነበረ ለማረጋገጥ ቦታው ላይ ሲሄድ ሉሊትዬን አግኝቷት ነበር። ሉሊትን ለመግደል ሙከራ አረገች ሮዛ፣ ግን አልተሳካላትም። በአሁኑ ባንቴሪዮ ሉሊትን አድኗታል። በዚህ ነገር ደግሞ ሮዛ በጣም ተገርማለች። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑልኝ በትህትና ጠይቃችኋለሁ። የኔ ውድ የሆናችሁ ወርቅ የሆናችሁ ቤተሰቦች ትንሿ ሙሽራ ክፍል 31 ይዤላችሁ መጥቻለሁ። ክፍል 31 ላይ እንግዲህ ሉሊትዬ ወደ ቤት ተመልሳለች ከአንድ ወር በኋላ ማለት ነው። አንድ ወር በኋላ ባንቴሪዮ የት እንዳለች ፈልጎ አፈላልጎ በስልኳ አማካኝነት አግኝቷት ነበረ። ከዛ በኋላ ካገኛት በኋላ እንግዲህ ለዳዊት ለዴቭ ኤዶ ተናግሮ ዴቭም ደግሞ በቴክስቱ አማካኝነት ኤዶ አግኝቷታል ማለት ነው። ወደ ቤት እሷ መመለስ አልፈለገችም አልነበረም ግን ከወንድሟ ትእዛዝ መውጣት ስለማትችል ለዴቭ ስትል ወደ ቤት ስትመለስ እንግዲህ ኤዋንዬ ደግሞ በጣም ምስኪን የሆነች እና ደስ የምትል በጣም ነው የወደድኩት ማለት ነው። ድራሙን የምር ማለት ነው። እንደዚህ ባልሰራበት ራሱ እንደዚህ ደስ ይለኛል ማየት ማለት ነው። እና የምር ማለት ነው። እና ድራማው በጣም አጓጊ የሆነ ድራማ ነው እና ኤዋንዬ በጣም ነበረ ደስ ያላት። አቅፋ ልክ እንደ ልጇ ስዳብሳት ስስማት ነበረና ሮዛ እንግዲህ በዚህ ነገር መርዶ ነበር የወረደባት። ምክንያቱም ዳዊትን ዴቭ በዚህ ሰዓት እያመናት አይደለም። ባንቴሪዮ ደግሞ እሷን ለመግደል ቀን እየቆጠረ ይገኛል። ኤዋንም እንደዛው የእሷ ምስጢር ለመውጣት ደፋ ቀና እያለች ነው። የእሷ ምስጢር ብዙ ጊዜ ለማውጣት ሞከራ አድርጋ ነበረ። አሁን ደግሞ ያላረገዘችው ልጅ በሆዷ የሌለውን ልጅ እንግዲህ በሆዴ ልጁን ይዣለሁ፣ ይህን ነገር ምስጢር ከተናገርኩ ደግሞ ዴቭ ከቤቱ ያስወጣኛል፣ ጎዳና ላይ ይጥለኛል። ከዛ በኋላ የሱን ድቃላ ተሸክሜ እኔ ጎዳና ላይ እንድኖር ፈልገሽ ነው ወይ? እውነቱን ንገሪ የምትይኝ የበፊት ህይወቴን እኔ መቼም አልነግረውም። ግን አንድ ቀን እሱ ያወቀለት ወይም ደግሞ አንቺ ሳትነግሪው ባንቴሪዮ ቢናገር ባንቴሪዮ ኤዶ ፍርድ ቤት ቢያቆምሽ ምን አለ እንደምትታሰሪ ታውቂያለሽ? እንኳን አንቺ የተማርሽ ይቅርና ያልተማረው ሰው ራሱ ትዳር ላይ ትዳር መመስረት ምን አይነት ወንጀል እንደሆነ በደንብ ጠንቅቀሽ ታውቂያለሽ። ሌሎች ጥፋቶችሽ ሳይሆኑ ራሱ 18 ዓመት አልፎሽ ነው ትዳር 3 ዓመት የኖርሽበትሽን ትዳር ትተሽ ነው ድጋሜ ትዳር ላይ ትዳር ያገባሽው። ስለዚህ ይሄ ራሱ አንድ ወንጀል መሆኑን በደንብ ታውቂያለሽ። ስለዚህ ባንቴሪዮ ሌላ ነገር ውስጥ ሳይገባ ለዴቭ ሁሉም ነገር ብትናገሪ እኔ ትክክል ይመስለኛል። ልጅሽም ደግሞ በኋላ ጎዳና ላይ ከመኖር ይልቅ አሁን ጭንቀት ወይም ደግሞ ይሄን ጩኸት ይሄን ችግር እያስተናገደ ያለው ነገር ነው ከሱ ለሱ የበለጠ ክፋት በማለት ስትመክራት ነበረ። እኔ አንቺ ምክር ምንም አልሰማሽም። አንቺ ከዛ በኋላ ከዴቭ ጋር ልትሆኝ እኔም ቤት ከዚህ ቤት ያስወጣተሽኝ እሱ መቼ በህልምሽ ነው እንጂ መቼም በሆንም አይሳካልሽም ስትላት ነበረ። ዮሐንዬ እንግዲህ ያው ዴቭን እንደምታፈቅረው እናውቃለን። በጣም ታፈቅረዋለች። በፊትም ፍቅረኛ ማቾች ነበሩ። እሷ ሌላ ሀገር ስትሄድ ነው እንግዲህ ከዚች ኤዋን ሜሮን ተብያ ጋር የተጋባው ማለት ነው። ባንቴሮ አሁን ቆርጧል፣ ፍቅሩም ወጥቶለታል። ሉሊትዬ ወደ ቤት እንድትመለስ አርጓል። ስለዚህ ኤዋን ደግሞ የኤዋንን ውለታ አለበት፣ የዴቭንም ውለታ አለበት። ከዚህ በኋላ ለሮዛ የሚራራ ልብ የለውም። ስለዚህ ሮዛን በሚያገኘው መንገድ እሷን ማጉዳት ነው የሚፈልገው። ሮዛን እንግዲህ ድጋሜ ሉሊትና ዴቭ እንድታስገድል ሙከራ አድርጋ ነበር። ግን አገር ቤት እንደሄዱ ባንቴሪዮ ሲሰማ ያኔው እነሱን ለመጠበቅ ሮጦ ነበረ የሄደው። ከዛ በኋላ ወደ ቤት ሲመለሱ ሁሉም ነገር ለመናገር ዴቭን ቀጥሮታል ማለት ነው። ካፌ ከሄደ በኋላ ምን ልትነግረኝ ነው የፈለግከው? ልጄና ሚስቴን አንቀ ለመግደል ሙከራ ካረክ በኋላ እኔን ለመግደል ሙከራ ካረክ በኋላ ምን ፈልገክ ነው ይሄን ለማግኘት የቀጠርከኝ ብሎ ስጠይቀው ሮዛ የአንተ ሚስት ሳትሆን የኔ ሚስት ናት ብሎ ሁሉም ነገር ዘርግፎታል ማለት ነው። ሮዛ እንግዲህ አሁን ምን እንደሚውጣት አብረን የምናይ ይሆናል ማለት ነው። ቀጣይ ክፍል ላይ እንግዲህ ሚስቴ ናት በማለት ነበር ድራማው ያለቀው። ይነግሯል ብዬ ተስፋ አደርጋለሁ። በዛ ላይ ደግሞ ማንም ስላልተከተለው ሁሉም ነገር ይናገራል ማለት ነው። ዴቭ ሲያውቅ ምን እንደሚያደርግ አብረን እናያለን።